በዛሬ ቀን ቤዛ መታ የባርኮት የድሮ ፍቅረኛ መታ እንግዲህ ቤቱን አተራምሳለች። ፍቅርም እንግዲህ አላቃ አግኝታለች። በዛሬ ቀን እንግዲህ ይሄ ቤት የሚመራ እኔ ነኝ እያለች ቤዛ ቤተሰብ ሁሉ በጥብጣለች። ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ሰራተኛ አደይ ክፍል 43 ተለቋል። ዛሬ እንግዲህ ቤት ሙሉ ተበጥብጧል። ቤዛ እንግዲህ ለምለም እንደተናገረችው ለጥቅም እንጂ ባርኮትን አትወድም እያለች ነው። ፍቅርም ለምለምም እንደዛ ነው ያለችው። እና በአሁኑ ሰዓት ደግሞ ከፍቅር የባሴ ጸባዩ በጣም አስቸጋሪ የሆነች ልጅ እንደሆነች አይተናል። በዛሬ ቀን እንግዲህ እኔ ካሁኑ በኋላ እዚህ ነው የምኖረው፣ እኔ ነኝ የዚህ ቤት ተቆጣጣሪ፣ ስለዚህ ሁላችሁም ለእኔ ተገዙ እያለች ሁሉም ቤተሰብ እያዘዘቻቸው ነው። እነሱ ደግሞ ምን መጣብን እያሉ ተደንግጧል። አደይም እንደገና ፍቅርም ሊዲያም እዚህ ቤት አልኖርም ብላ ኤላ ቤትን ብትሄድም ኤላ ደግሞ እዛ እንድትኖር አልፈቀደለትም። ምክንያቱም ለምለም ቅር ለምለምና ኤላ ፍቅራቸው ያስቀናል። የምር እኔ ኤላ ቢሆን አልሄድም ነበረ። ቢሄድም እንደምንም አመቻችቼ ለምለምን እሺ ነበረ ሄደው። ቢሆንም ግን በዛሬ ቀን ኤላና እናቷ አብሮ አውርቷል። እናቷ ግን ጥሩ ነገር ነው ለኤላ መልስ ሰጠችው። እንግዲህ እንደ ድሮ አይሆንም እያለ ነበረ ኤላ እኔ የሚወዳት ሴት አለኝ፣ እኔ ያለ ሰው መኖር አልችልም እያለ ነው። እና ለምለምም ደግሞ በጣም ይቀናሉ። እንኳን ሴቶች እንኳን ሌላ ይቅር ሊዲያ እንኳን ቀና ብላ አንተ ስታይ እኔ በጣም ይከፋኛል ብላለች። እውነት ነው። ብዙ ጊዜ አንዳንድ ወንዶች ይሸነፋሉ በአንዳንድ ሴቶች። ለዛ ነው ፍቅር ደግሞ አንድ ሰው መካከል ከገባ ጥሩ ስለማይመጣ ነው። እና ለምለም እውነት አላት። የሚወዱትን ሰው ያ ሰው ሌላ ሰው እንዳይ አይፈልጉም። ማንም ሰው ቢሆን እንደዛ ነው መሆን ያለበት። እና ትታት ባሄድ ጥሩ ነው። ቢሄድም ቶሎ ቢመለስ ጥሩ ነው። እንደዛ ነው። ይሄው ዛሬ ራሱ ቤዛ ኤላ ጋር ካልወሰዳችሁ እያለች ጦርነት አንስታለች። ከኤላ እንግዲህ ያላት ነገር የድሮ እንግዲህ የፍቅር ጥያቄ እንዳቀረበችላት ነው የምትናገረው ለምለም። አሁንም እንግዲህ እስካሁን ትወደዋለች ይሆና። ባርኮት እንግዲህ አትወድም ለጥቅም ነው ተብሏል። ባርኮት ግን ይሄንን አያውቅም። ፍቅር እንግዲህ ተዘጋጅታለች። ባርኮት ብቻ ይመጣ እንጂ ለጥቅም እንደሆነ ባርኮትን እንደማታፈቅር ይሄን ሁሉ ምስጢር አውጥታ ለባርኮት ልትናገር ነው። ታውቃላችሁ ፍቅርም ኃይለኛ ናት። ፍቅርም እንግዲህ እያሽከራከረችው ነው። እንደዚህ ያድርጉ፣ በዚህ ወጡ፣ በዚህ ግቡ እያለች ቤዛ የምትባል በጣም ከባድ ሴት እንደሆነ ተረድተናል። እንደዛ ነው። ዴቭ ደግሞ አደይን በጣም ያፈቅራታል። በጉጉት ከአደይ የሚጠብቃት ነገር ቢኖር እኔ ማፈቅራለሁ እወዳለሁ የሚል ነገር ነው። እሱ ግን ሁሌ አደይ አፈቅርሻለሁ ወይ እወድሻለሁ ብላት እንኳን እሷ መልስ የላትም። እሄዳለሁ ብላ ብቻ ትሄዳለች። መቼ ነው እስኪ አደይ ተዘጋጅታ ለዴቭ ልቧን የምትከፍተው? ፍርሃት አላት መሰለኝ። እስካሁን እንግዲህ መልስ የለም። ገና ነው ፍቅራቸው እንግዲህ። ዴቭ ግን በጣም ያፈቅራታል። እጠብቅሻለሁ መልስ እስከምትሰጪኝ እያለ እየጠበቃት ነው። እንደዚህ ትዕግስተኛ አይነት ወንድ አይቼም አላውቅም። በጣም ጥሩ ልጅ ነው ዴቭ። ሌላ ደግሞ ሊዲያ ከኤላ ቤት ስትመጣ ሊዱ እንግዲህ አውቃ ነው ያው ኤላ ጋር ሄዳ ቤዛ ስትመጣ እኔ እዚህ አላድርም ከዚህ ሰው ከሴት ጋር አልኖርም ብላ ኤላ ጋር ሄዳ ኤላ እንግዲህ ሲመሽ ወደ ውጭ ማባረር አልቻለም። ምክንያቱም ኤላ እዛ ቤት እንድትመጣ አይፈልግም። ያው ለምለም ፈቃደኛ አይደለችም። እሱ ደግሞ ለለምለም ይሞትለታል። እና መጨረሻ ላይ ግን ሶፋ ላይ ተኝታ ጠዋት ሂጂ እያላት ነበር። እሷ አቋ ደግሞ እራሷን ሳተች። ያ ጊዜ ደግሞ ለምለም ለስራ መታ ነበረ ወደ ኤላ ቤት። መጨረሻ ላይ በቃ አባረራት። ከአሁኑ በኋላ እኔ ቤት አትምጪ ብሎ አባረራት። እሷ ግን ያው ናት። ትንሽ ቆይታ ደግሞ መምጣቷ አይቀርም። እንግዲህ ሊዲያ እንግዲህ አላውቅም ለምን እንደዚህ እንደሆነች። ያው በእርግጥ ታፈቅረዋለች። ቢሆንም ግን በቃ አንድ ሰው የሌላ ሰው መሆኑን ካወቀ
ካወቀ አንድ ሰው በቃ ያሳውቁም አለመሄድ ራሱን መቆጣጠር ይሻላል። መጨረሻ ላይ ግን መንገድ ላይ ደመቀና ንጉስ እንግዲህ መንገድ ላይ ጠበቁና ከሊዲያ ደመቀ እንግዲህ የእሷን ስልክ መቀማት አለብኝ፣ እሷም አደይን አሰቃይታለች፣ ዋጋው ማግኘት አለባት ብሎ ነው ስልኳን የወሰደባት። እሷ ግን መንገድ ላይ የሄደች ቪዲዮን እየቀረጸች እየተዝናነች ነበረ። ያው ሊዲያ አለ ስልክ መኖር እንደማትችል ታውቃላችሁ። እሷ መደነስ መጨፈር ይሄ ነገር ነው የምታውቀው። እንግዲህ ኤላም ያለ እውነት ነው። ምንም አትጠቅምም አንቺ። ቢያንስ አደይ ብትሆን ምግብ ትሰራልኛለች፣ ልብስ ታጥብልኛለች፣ ቤት ታጸዳለች። አንቺ ምንም ጥቅም የለሽም እና ከዚህ ቤት ውጭ ብሎ ነው ያባራት። እና ሊዲያም አለ ስልኳ ሌላ ነገር ስለሌላት መጨረሻው ላይ ስልኳ ተቀምጣለች። ስልኩም ተሽጧል። ስልክ ሸጦ እንግዲህ ለንጉስ ለቤት ኪራይ ሰጥቶታል። የሚገርም ነገር ነው። ንጉስ ሳይሰራ አደይ ማመኘቱ ነው የሚገርመኝ። የማይሰራ ወንድ እንዴት ለትዳር ይሆናል? አይሆንም። ሌላ ደግሞ እንግዲህ ፍቅር የሆነ ሰው አምጥታለች። እንግዳይ ነው ብላለች። እንግዲህ ቀኛ ይሁን ምን እንደሆነም አይታወቅም። እየመጣ ነው አንድ ልጅ። ከዴፍማ ብትወርድ አደይም ትገለገል ነበረች። ፍቅረኛ አግኝታ ጥሩ ነበረ። እንግዲህ የሆነ ልጅ መጥቶለታል። ምን እንደሆነ እናያለን። ዴቭ ባርኮት ከመጣ ግን ብዙ ነገሮች ይባላሻሉ። ከዛ ቤትማ ቤዛ ካልወጣች ያ ቤት ሰላም አያገኝም። ሁሉንም ሰው ታቆሽሻለች። የምትናገረው ቃላቶች ራሱ በጣም ከባድ ናቸው። እና ቤዛ ለባርኮት የምትሆን አይደለችም። ከዚህ በፊት እኮ ለምለም ተናግራለች። ባርኮት ግን ለምለም ለትዳር የምትሆንላት ልጅ አይደለችም። በኋላ ግን ይቆጫል። አደይን ቢይዛት ጥሩ ነበረ ብላ ነበርና አደይ እንግዲህ የዴቭ እና የዴቭ ብቻ ናትና በቃ ባርኮት እንግዲህ አንድ ቀን ይቆጫል። በአንድ ቀን እኮ ነው ቤዛ ተመልሳ ስትመጣ በቃ ተቀበላት። እና ባርኮት ግን ልቡ ስስ ነውና የዋም ይመስላል፣ አይታወቅም። እንደዛ ነው። ያ ቤት እንግዲህ ትርምስ ወጥቷል። ሁሉም ይመጣል፣ እዛ ጦርነት ያነሳል። እና ፍቅርም ተበሳጭታለች። በአሁኑ ሰዓትማ ጥሩ አይደለም። ለምለምም እንግዲህ ለኤላ አትሂድ እባክህ አብረን እንኖር እያለች ነው። እሱ ደግሞ አላንቺ መኖር አልችልም እያላት ነው። እንግዲህ ደስ ይላል። እኔ የኤላና የለምለም ፍቅር በጣም ደስ ይላል። 7 አመት ሙሉ ተቀጥቻለሁ። አሁንም ይሄ ለኔ አይከብደኝም። ቢሆንም አንተ ሂድ ወደ አባት አታስከፋ እያለች ነው። መጨረሻ ላይ ከፍቶኛል፣ አላንተ መኖር አልችልም ብላለች። እሷ እውነት ነው። በጣም ነው የምታፈቅረው። እንደገና ቤዛ ራሱ በጥፊ ነው የመታቻት። ምክንያቱም ቤዛ እንግዲህ ኤላን ትፈልጓለች ይመስለኛል። ኤላን በጣም አምሮባል ብላ ስትስመው ያ ጊዜ ለምለም ቀናችና ቀንተሻል ወይ ብላ ቤዛ ስትጠይቅ እንግዲህ ለምለም በጥፊ መታለች ቤዛን። ለምለም እንግዲህ ወደ ኋላ አትልም፣ ማንንም አትፈራምና ማንም ይሁን ሊዲያም ትሁን ፍቅርም ትሁን በጥፊ ነው የምትመታቸው እና ደፋር ናት። በቃ ውዶች ደህና ሁኑ። አመሰግናለሁ። እስኪ ላይክ ሰብስክራይብ አድርጉ። ሲወዳችሁ መልካም ቀን። አመሰግናለሁ።